ሰላም ጤና ይስጥልን ተመልካቾቻችን። በአማራ ክልል ነገሮች በየለቱ የተቀያየሩ ነው። በአገዛዙ በኩል ቀጣዩ አቅጣጫው ወዴት ሊሆን እንደሚችል ፍንጭ የሰጠ እንደሆነ እየተነገረ ነው። ደብረ ታቦር በከፊል የገቡት የአማራ ፋኖ ብሔራዊ ንቅናቄ ኃይሎች እስር ቤቱን በመስበር በርካታ ከፋኖ ጋር በተያያዘ የታሰሩትን ማስለቀቃቸውን ነው ያገኘነው መረጃ የሚያመለክተው። ደብረ ታቦር የድሮን ጥቃትም ተፈጽሞባታል። በአማራ ክልል የሚካሄደው የሉና ተጋድሎ ተጠናክሮ በቀጠለበት በዚህ ወቅት ላይ የአብይ አህመድ አገዛዝ ከመላ ሀገሪቱ ያሰባሰባቸውን ወታደሮቹን ወደ ሰሜን በሚያጓጉዝበት ወቅት በመንገድ ላይ ጥቃት እየደረሰበት ይገኛል። በኦሮሚያ ክልል የኦሮሞ ነጻነት ሰራዊትም በአገዛዙ ወታደሮች ላይ ከባድ ጉዳት ማድረሱም እየተነገረ ነው። ባለው አጠቃላይ ሁኔታ ላይ የዘውትር ተሳታፊያችን መረጃዎችን ሊያካፍለን መስመር ላይ ተገኝቷል። ወደሱ አልፋለሁ። አመሰግናለሁ መሳይ። እንግዲህ በሰሞኑ በሁለትና በሶስት ቀናት ውስጥ የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል በዋናነት ደግሞ በደቡብ ጎንደር፣ በማዕከላዊ ጎንደርና በምዕራብ ጎጃም እንዲሁም በሰሜን ሸዋ እና በምዕራብ ወሎ አካባቢዎች ታሪክን የቀየረ ወታደራዊ ድሎችን ነው ማግኘት የቻለው። እንግዲህ ገና አንድ ሰዓት ባልሞላ የውጊያ እንቅስቃሴ ላይ ከፍተኛ ኪሳራ እየደረሰበት ተበትኖ ወደ ከተሞች እየሸሸ እንደሚገኝና የፋኖ ኃይሎች ደግሞ ተከታትለው በመምታት በከተማው በታሪክ ለመጀመሪያ ጊዜ ደቡብ ጎንደር ዋና ከተማ የዞን ዋና ከተማን መቆጣጠር ችለዋል። የአማራ ፋኖ ብሔራዊ ንቅናቄ በደቡብ ጎንደር ሁሉም ወረዳዎች በሚያስችል ደረጃ ከ3 ቀናት በፊት ተቆጣጥረው በርካታ በአገዛዙ ጦር ላይ ድምሰሳ መፈጸማቸው ይታወቃል። እንግዲህ በአገዛዙ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት የደረሰበት ውጊያ ተስተናግዷል። ደብረ ታቦርን ከበባ በመፈጸም በአራቱም የመውጫ በሮችና የመግቢያ በሮች ላይ ጥቃት መፈጸማቸውንና በበርካታ ቦታዎች ላይ የፋኖ ኃይሎች ሲንቀሳቀሱ መታየታቸውን በተለይ በአገዛዙ ጦር ካምፕ ማለትም አጅባር ሜዳ ተብሎ የሚጠቀሰው እንዲሁም አስፋው ግራር ተብሎ በሚጠቀሰው የሚኒሻ ካምፕ ላይ እንዲሁም የአድማ ብተና ካምፕ ላይ ኢየሱስ ቤተክርስቲያን አጠገብ የሚገኘው የሚኒሻ ካምፕ ላይ ስራ አመራር ተብሎ የሚጠቀሰው የብልጽግና አመራሮች መሽገው የተቀመጡበት ማረሚያ ቤቱ አካባቢ፣ በከተማው መሃል ሰኞ ገበያ በሚባለው አካባቢ ላይ እንዲሁ ውጊያ ሲደረግ ውሏል። የደብረ ታቦር ከተማ እምብርት የሆነው ቤርሙዳ ተብሎ የሚጠቀሰው የከተማው እምብርት ላይ የፋኖ ኃይሎች ተቆጣጥረው ወደ ድንበር አካባቢ እንቅስቃሴ ሲያደርጉና በከባድና በቡድን መሳሪያ የታገዘ ከፍተኛ ውጊያ ሲደረግ መዋሉን ነው መረጃዎች የሚያመላክቱት። በአጠቃላይ በከተማዋ በሁሉም ቦታዎች ከባድ ውጊያ እየተደረገ ሲሆን እስከ ቀኑ 10 ሰዓት እንደቀጠለና ከዛ እየቀዘቀዘ እንደመጣ በርካታ ታጣቂዎችን መማረካቸውን እጅ መስጠታቸውን በርካታ ታጣቂዎች የአድማ ብተናና የፖሊስ አባላት ደግሞ መሞታቸውን መገደላቸውን እንዲሁም በርካታ የብልጽግና አመራሮች ተሸሽገው ከነበሩበት ቦታ ወደ ደብረ ታቦር ዩኒቨርሲቲ ሸሽተው በሚኒሻ እና በአድማ ብተና ታጅበው ወደ ዩኒቨርሲቲው እንደገቡና በዛ አካባቢ ከፍተኛ ውጊያ እየተደረገ እንደነበረ ለማወቅ ተችሏል። ደብረ ታቦር በአጠቃላይ ከፍተኛ የሆነ ውጊያ ሲደረግባት እንደዋለና በከተማው ላይ በርካታ ቃጠሎች በተለይ አስፋው ግራር ተብሎ የሚጠቀሰው አካባቢና አጅባር ሜዳ ተብሎ የሚጠቀሰው የሚኒሻና የአድማ ብተና ካምፕ በፋኖች መውደሙንና በርካታ የጦር መሳሪያ የትጥቅ ተተኳሾች እንዲሁም የቡድን መሳሪያዎችን በካምፕ ውስጥ ማግኘት መቻላቸውን አስታውቀዋል። እንግዲህ ተያይዞ የደብረ ታቦር ከተማ ብቻ ሳይሆን በትናንትናው ዕለት እንዲሁ ከባህር ዳር ከተማ በቅርብ ርቀት ከ20 ኪሎ ሜትር ባነሰ ርቀት ላይ የምትገኘው የደቡብ ጎንደር ሐሙሲት ከተማን የፋኖ ኃይሎች ተቆጣጥረዋል። ይህን ተከትሎ በባህር ዳር ከተማ ላይ ውጥረት እንደነገሰ ለማወቅ ተችሏል። እንግዲህ የአብይ አህመድ ጦር ተጨማሪ በሜካናይዝድ የታገዘ ጦር ወደ ደብረ ታቦር ለማንቀሳቀስ ሙከራ ያደረገ ቢሆንም በተለይ በወረታ አድርጎ በአለም ሳጋ አድርጎ ደብረ ታቦርን ለመቆጣጠር በሜካናይዝድ ታጀበ 2 ክፍለ ጦር ረጅም ርቀት የተጓዘ ቢሆንም አለም ሳጋ ከሚባለው ቦታ ላይ ሲደርስ ከባድ የደፈጣና የቆረጣ ጥቃት ደርሶበት ወደ መጣበት ተመልሶ መሸሸቱንና ወረታ ከተመለሰ በኋላ ደግሞ በአዲስ ዘመን አድርጎ በእብናት ከተማን ወደ ግራ ትቶ ወደ ደብረ ታቦር ከተማ እየገሰገሰ እንደሆነና የፋኖ ኃይሎች ግን በዛ አካባቢ በተለይ በዩኒቨርሲቲው አካባቢ ራሳቸውን አዘጋጅተው እየጠበቁት እንደሚገኙና በአጠቃላይ ደብረ ታቦር ከባድ ጭንቀት ውስጥ እንደገባች ነገር ግን ከባባድ የሆኑ መሳሪያዎች ወደ ከተማዋ እየተተኮሱ በርካታ ህንፃዎች በእሳት መያያዛቸውን ለማወቅ ተችሏል። በሌላ አቅጣጫ ሌላ ተጨማሪ ጦር ያስገባ ቢሆንም በተለይ በሊቦ ከምከም አድርጎ እየሄደ ያለው ጦር አሁንም የደፈጣ ጥቃት እየተፈጸመበት እንደሆነ ለማወቅ ተችሏል። እንግዲህ በኢየሱስ ተራራ ላይ እና ዩኒቨርሲቲው አካባቢ ብዛት ያለው የወረዳ ስደተኛ አመራር በአድማ ብተናና በሚኒሻ ተከቦ
የፋኖ ኃይሎች ማረሚያ ቤቱን ሳይቀር ሰብረው በመግባት በርካታ የፋኖ ቤተሰቦች ፋኖ ናችሁ ለፋኖ ትደግፋላችሁ ብለው ያሰሯቸው የመንግስት ሰራተኞች፣ ነጋዴዎች፣ የሃይማኖት አባቶች፣ የፋኖ ቤተሰቦች በአጠቃላይ ከእስር ቤት እንዲወጡ መደረጉንና በደብረ ታቦር ከተማ ላይ የተሰራው ወታደራዊ ኦፕሬሽን ትልቅ ድል ማስመዝገባቸውን ለማወቅ ተችሏል። እንግዲህ የአገዛዙ ጦር ይህን ተከትሎ በደብረ ታቦር ከተማ 11 ጊዜ የድሮን ጥቃት መፈጸሙ ለማወቅ ተችሏል። ጥቃቱ የተፈጸመባቸው አካባቢዎችም አየር ማረፊያ ተብሎ የሚጠቀሰው መንደር፣ ወይብላ ማርያም ቀበሌ፣ ቄራ ኡራኤል ቤተክርስቲያን አካባቢ፣ ወርቄ እየተባለ የሚጠራው አካባቢዎችና በርካታ ቦታዎች ላይ የድሮን ጥቃት ተፈጽሞ ቃጠሎች መድረሳቸውንና ነገር ግን የፋኖ ኃይሎች በድሮን እንዳለመጠቃት ጥንቃቄ ያደረጉ ስለሆነ በፋኖ ኃይሎች ላይ የደረሰ ጉዳት እንደሌለን እንግዲህ ውጊያው ጠንካራ የነበረ ሲሆን በተለይ በማረሚያ ቤት አካባቢ ወመህሎ ተብሎ የሚጠቀሰው አካባቢ፣ ግራር ሰፈር ተብሎ የሚጠቀሰው፣ ጎንደር በር፣ አባረጋይ ተብሎ የሚጠቀሰውና ወይብላ ማርያምና እብናት መውጫ ዋናዎቹ ከባድ ውጊያ የተደረገባቸው አካባቢዎች እንደሆነ ለማወቅ ተችሏል። በከተማዋ መሃል በሚገኙ በህብረት ሆቴል ተብሎ በሚጠቀሰው ሆቴል በረንዳ ላይ ስሙን ለጊዜው መጥቀስ ያልተቻለ አንድ ወታደራዊ አዛዥ በሆቴሉ ግቢ ውስጥ ተገሎ መገኘቱን ለማወቅ ተችሏል። ከደብረ ታቦር ወጣ ብሎ ወደ ባህር ዳር መንገድ ወረታ ዙሪያ ተብሎ የሚጠቀሰው እና አውራምባ እና ወርቅ ሜዳ በተባሉ አካባቢዎች ላይ ውጊያው በሰፊው እየተካሄደ እንደሆነ ይሄን ተከትሎ ወደ ባህር ዳር የሚደረገው ግስጋሴ እንደቀጠለ ነው ለማወቅ የተቻለው። ውጊያው በቡድን መሳሪያዎች የታገዘ እንደነበርና የመከላከል እርምጃዎችን ቢወስድም ጥምር ጦር የተባለው ኃይል ራሱን መከላከል አቅቶት በተለያዩ የመንግስት ተቋማት ላይ ራሱን ደብቆ እንደሚገኝ ነው መረጃዎች የሚያመላክቱት። ይሄን ተከትሎ የአማራ ክልል ሰላምና ደህንነት ቢሮ አምኖ ከተማዋ ላይ ከፋኖ ኃይሎች ጋር ከባድ ውጊያ እያደረግን ነው በማለት መግለጫ ሰጥቷል። በደብረ ታቦር ከተማ ከፋኖ ጋር ውጊያ ላይ ነን በማለት የማንነት ቀውስ ያለባቸው ባንዳዎች ጥገኛና ተላላኪ እያለ በስድብ የታጨቀ ሽንፈቱን ያመነበትን መግለጫ ሰጥቷልኝ። ይሄ ማለት እንግዲህ የተመታው የብልጽግና ጦር ከፍተኛ ህመም፣ ብሽቀትና ንዴት ውስጥ እንዳሉ የሚያሳይ ነገር ነው። እንግዲህ በሌላ ዜና በባህር ዳር ከተማ መኮድ በሚገኘው የሰሜን ምዕራብ ዕዝ ዋና ማዘዣ ጣቢያ ላይ የሚገኙ የአገዛዙ ጦር ግምገማ ላይ ተቀምጠው ነበር። በዚህ ግምገማ በደብረ ታቦር ከተማ እንዲሁም በተለያዩ አካባቢዎች በደቡብ ጎንደር፣ በሰሜን ሸዋ እንዲሁም በምዕራብ ወሎ አካባቢ እየተደረገ ባለው ጦርነት ላይ በዘፈቀደ ወታደራዊ ጥቃቶች እየተፈጸሙ በርካታ ሲቪሊያን በመገደላቸው በዚህ ያልተስማሙ የአማራ ተወላጅ ወታደራዊ መኮንኖችና ተዋጊ ወታደሮቹ ጥቃት በፋኖ ላይ ብቻ ነው እንጂ በሲቪሊያን ላይ መሆን የለበትም ብለው ጥያቄ በማንሳታቸው መሳሪያቸውን አውርዱ በመባላቸው በመካከላቸው ውጊያ ተቀስቅሶ ከሁለቱም ሳይድ መሞታቸውና በተለይ ከነሙሉ ትጥቃቸው ማታውኑ ከባህር ዳር ከተማ መኮድ ጠፍተው የፋኖ ኃይሎችን መቀላቀላቸውን ተከትሎ ትጥቃቸውን አውርዱ በማለት ግጭት በመኮድ ግቢ ውስጥ እንደተካሄደ ነው መረጃዎች የሚያመላክቱት። እንግዲህ በሌላ ዜና በባህር ዳር ዙሪያ የሚገኙ ከተሞች ማለትም ጭስ አባይ፣ ጎንባት፣ አንዳሳን፣ ደንሳባታና ደና ማርያም ተብሎ የሚጠቀሱ ባህር ዳር በቅርብ ርቀት ላይ ያሉ ከተሞች ላይ የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ዕዝ ባደረገው ማጥቃት እነዚህን 5 እና 6 ከተሞች መቆጣጠሩንና የአገዛዝ ጦር በዚህ ከተማ ላይ የነበረ ምሽጉን ትቶ ወደ ባህር ዳር ከተማ ማፈግፈጉን በተለይ ጭስ አባይ በተባለው ወታደራዊ ካምፕ ላይ በተደረገው የማጥቃት እንቅስቃሴ የአገዛዝ ጦር ክፉኛ እንደተመታ የቡድን መሳሪያዎች ዲሽቃን፣ ሞርተርን፣ ስናይፐርን ጨምሮ የነፍስ ወከፍ ክላሽ መሳሪያዎችን መማረክ መቻላቸውን በአሁኑ ሰዓት እነዚህ የጠቀስኩት ጭስ አባይ፣ ጎንባት፣ አንዳሳ፣ ደንሳባታና ደና ማርያም የሚባሉ ከተሞች በፋኖ ቁጥጥር ስር መግባታቸውን ተመላክቷል። በአጠቃላይ አገዛዙ ከሰሞኑ በፋኖ ከፍተኛ ወታደራዊና ሰብአዊ ኪሳራ የደረሰበትና ከፍተኛ ወታደራዊ ጠቀሜታ ያላቸውን ቦታዎች እየለቀቀ በምላሱ ብቻ ያለ የሚመስለው መንግስት ሆኖ ታይቷል። አሁን በብልጽግና የዲጂታል ሰራዊት አማካኝነት የብልጽግና የውስጥ ባንዳዎች ብልጽግናን አስጠቅጠውታል በማለት የብልጽግና ዲጂታል ሚዲያዎች ዘምተውባቸዋል። መዝግቡ ስም ፋኖ ወደ ከተሞች በመግባቱን ተከትሎ አቆለታል መንግስት እያሉ የሚያስወሩ የብልጽግና አመራሮች ስማቸው መዝግባቸው ያዙ፣ ነገ ሂሳብ እናወራረዳለን በማለት መረጃዎች የሚያመላክቱት። በምስራቅ አማራ ቀጠና ፋኖ በቆቦ አካባቢ ከባድ ውጊያ መክፈቱንና ይህን ተከትሎ ገና ውጊያ ከመጀመሩ 1 ሰዓት ባልሞላ ጊዜ ውስጥ በርካታ የአገዛዙ
የአገዛዙ ጦር ከውጊያ እያፈነገጠ ወደ ፋኖ ኃይሎች ከነሙሉ ትጥቁ በጅምላ እጅ መስጠቱን ተከትሎ አሁን በማምሻው የተሰራጨው የአማራ ፋኖ ብሔራዊ ንቅናቄ ደጋፊ ሚዲያዎች የለቀቁት የምስልና የድምጽ ቪዲዮ ያመላክታል። በአጠቃላይ በአማራ ክልል አሁን ከባባድ የሆኑ ውጊያዎች ይደረጉ እንጂ በፋኖች በአጭር ጊዜ ውስጥ ድሎች እየተገኙና በርካታ ወታደራዊ ጠቀሜታ ያላቸውን ስትራቴጂክ ቦታዎችን እየለቀቀ ወደ ከተሞች እየተሰባሰበ እንደሚገኝ ነው መረጃዎች የሚያመላክቱት። መሳይ ነው። ለማንኛውም ሁኔታውን እንከታተላለን። አንተን በጣም ነው ማመሰግነው። መልካም ቀን። እኔም አመሰግናለሁ መሳይ።